ማለት ነው። ሀረር 2 ቀን ቆይታ ይኖረኛል። የተለያዩ ነገሮች ይኖራል። ቪዲዮ አዲስ ሆናችሁ ሰብስክራይብ ላይ ሼር ኮሜንት ማለት ነው። እሺ ከሞኔን ሰሞን ይሄው ሀረር ላይ ተገኝተን ዛሬም እንግዲህ ማህበረሰብን አካባቢን አንድ ከሚያደርጉ ነገሮች አንዱ እድር ማህበራዊ ህይወት አለው እና ታዲያ ሀረር ላይ ብዙ ስራን የሰሩ አንድ ሰው አሉ። ጋሽ ለማና ዶክተር ገነት የሚባሉ አንድ ፋውንዴሽን የመሰረቱ የዚህ አካባቢ ነዋሪዎች አሉ። ስለዚህ አሁን የምገኘው ሸንኮር ላይ ነው። ሸንኮር ላይ እንግዲህ እኚህ ሰው ጋሽ ለማ ብዙ ስራ ሰርተዋል። ንጹህ ውሃ ቁፋሮን አድርገዋል፣ ለአካባቢው አበርክተዋል። ሌላ ደግሞ ለትምህርት ቤት ደግሞ የተለያዩ የኮምፒውተር ስጦታዎችን አበርክተዋል፣ የትምህርት መሳሪያዎችን አበርክተዋል እና እንግዲህ ይህም መረዳጃ እድር ፋውንዴሽን እዚህ አካባቢ ሸንኮር አካባቢ ይገኛል። ስለዚህ እነሱ ጋር ሄደን እስኪ የማህበሩን መስራቾች እንዴት እንደነበር በ10 ሳንቲም የተመሰረተ እድር ነው ተብያለሁ እና በጣም የሚደንቅ ነው። ስለዚህ እሱን ገብተን ከማህበሩ ጋር ትንሽ ቆይታ እናደርጋለን ማለት ነው። ስለዚህ አሁን ሸንኮር እንገኛለን። ሸንኮር ሰፋ ያለች ቀበሌ ወይም የመኖሪያ አካባቢ ነው። በነገራችን ላይ ይሄ እድር 70 ዓመት አስቆጥሯል። እናም ስለዚህ ይሄ እድር 2018 ከገባ በኋላ እንግዲህ ለእድሩ የሚያስፈልጉ ግብአትን ጋሽ ለማና ዶክተር ገነት እንግዲህ የተለያዩ ስጦታዎችን ለአዲስ ዓመት አዘጋጅተዋል። ስለዚህ እሱን ገብተን ነው የምናየው ማለት ነው። ሸንኮር እንገኛለን። አሁንም ሀረር ነን። ሰሞኑን ሰሞን እስኪ ገብተን ማህበሩን ቆይታ ምስረታ 70 ዓመት ሆኖታል እና ብዙ ሰዎች ልናገኝ እንችላለን። አብራችሁን ሁኑ። ኑ። በዚህ አጋጣሚ ጋሽ ለማንም ዶክተር ገነትንም በጣም ማመስገን እንፈልጋለን። ወደ ማህበሩ እንግባለን። ማንኛውም እስኪ ብዙ ሰው እናገኛለን። እንዴት ናችሁ? ሰላም ነው? እንዴት ናችሁ? ሰላም ነው ወይ? እንዴት ናችሁ? ማን ልበል? ስፖርት ሲሳይ ንጋቱ ይላላ። ምን ያህል ጊዜ ሆነው እዚህ እድር ላይ? ከ10 ዓመት በላይ ነው። 10 ዓመት። ምን ያህል ጊዜ ሆነው? 6 ዓመት ይሆነኛል። ነው ቆይቷል ነው። ምን ያህል ጊዜ ሆነው? 30 ዓመት ይሆናል። 30 ዓመት። ሰላም ብርሃኑ እባላለሁ። ምን ያህል ጊዜ ሆነው? 35 ዓመት በላይ። ሰላም ነው። ኮማንደር አሚና ሙመት። ምን ያህል ጊዜ ሆነሽ? እኛ ማለት ከኛ እድሜ በላይ ነው። ከኔ እድሜ በላይ በአባቶቻችን እናት አባቶቻችን ናቸው የመሰረቱት እና እስካሁን ድረስ ያው እንግዲህ በመልካምነቱ በሰውነቱ በቃ እና እድሩ በጣም ሃይማኖት ዘር አይለይ ሁሉንም አቅፎ ነው ያለው እና በጣም ሌሎቹ ምሳሌ ማድረግ ያለባቸው እድር ነውና ሰላም ለዚህ ቤት። እንደምን ዋላችሁ? አለን። እስኪ እንዴት ነው? ሰላም ማማ። እንኳን ደህና ቆያችሁ። እንኳን ደህና ቆያችሁ። እኛ የደረስንበት ድረሱ። አሜን አሜን። ሰላም ማሚ፣ እንዴት ነው? እግዚአብሔር ይመስገን ደህና ነኝ። አለን። እስኪ ማን ልበል? ስሞትን አስተዋውቁ። አየለች ደሳለኝ። አየለች ደሳለኝ። አዎ። የእድሩ መስራች ነው? አዎ። ምን ያህል ጊዜ ሆኖታል እድሩ? እድሩ እንግዲህ እኔ ዓመተ ምሕረቱና ምኑ አላውቀውም። ወደ 70 ምናምን ያልፈዋል እንጂ አያንስም ከዚህ። ምን ያስታውሳሉ? ያኔ ሲመሰረት ለቅሶ ነበረ። ልጅ ስሙት ትልቅ ሰው አላወቁም። ሄደን ስንሄድ ይሄ ነጋሽ ምን ይላል አዋጧሉ ለቀብር የሚሆን 10 ሳንቲም 10 ስናዋጣ ተነሱና ለምን እድር አናቋቁምም በዚች በ10 ሳንቲም ባሉና በዚች በ10 ሳንቲም እድር ማቋቋም ጀመር። ስንኖር እንደዚሁ ስትል 50 ሳንቲም ሆነች።
እድሯ 10 ቀረና እንዲሁ ስንል ብር ሆነ። እንዲሁ 2 ብር 3 ብር ስንል አሁን ይኸው እግዚአብሔር ይመስገን እኛንም አቆይቶ ለ100 ብር በቃ ያቺ በ10 ሳንቲም የጀመርናት እና እንደዚህ ያቋቋም ነው። እድሩ ያው እሷ እንዳለችው ነው እነዚህ ሰዎች የነበሩት እና እንዲሁ ያው ገንዘብም ስናዋጣ ምንም ስንል አሁን በኋላ ምን አለበት እድር ብናረግና ብናቋቋም ተባለ። ተቋቋመ። 50 ሳንቲም እንከፍላለን። 10 ሳንቲም 10 ሳንቲም 25 ሳንቲም 25 ሳንቲም 50 ሳንቲም ሆነ። ከዛ ያው ረጅም ደረጃ ነው። እግዚአብሔር የሞቱትን ሞቱ። እኛን ለታሪክ ቁጭ አድርጎናል። እኛ እንናገራለን። ለእኔ ደግሞ እድሩ ባለውለታዬ ነው። ከባድ ውለታ አለብኝ። እኔ የልጆች አባት 5 ልጆች አለ አንድ ነገር ጥሎብኝ ሲሞት እድሩ ነው ያሳደገልኝ። ሊቆይ እድር ለእኔ ባለውለታዬ ነው። ልጆቼን ያሳደገልኝ ለወግ ለማድረግ ያበቃልኝ። በጣም አመሰግነዋል። 2 ክፍል ቤት ሰርቶ ልጆችሽን እዚህ ቆለቆልተሽ አሳድጊ ብሎ ለዚህ ደረጃ ደረሰልኝ። አሊኮዬ ባለውለታዬ ነው። ምን ብዬ ስተኛም ቆሜም አመሰግነዋለሁ። እዚህ ደረጃ ያደረሰኝ አሊኮዬ ከባድ ውለታ አለኝ። ልጆቼ ደርሰው የሊሊ ደርሶ ነው ይሄንን ስራ የሰራው እና አሳደጉልኝ። ልጆቼን ለዚህ አበቁልኝ። ከባድ ምስጋና አለኝ። እኔ ሰነሱ ወንድሞቼ እህቶቼ ናቸው። ሞት መጥፎ ነው። የሞት እንግዳ ደርሶብኝ ያው እነዚህ ልጆች ሰብስበው ቆለቆልታ ነፍሳቸውን ይማር መሬቱን ይሰጡኝ ፈለቀች እንግዳ ይባላሉ። እሳቸው ልጆቹን እዚህ ተሳድግ ብለው 2 ክፍል ቤት ሰርተው ልጆቼን አሳድጉ። ከባድ ባለውለታ ነው ለእኔ እድሩ። እግዚአብሔር እኔን ለዚህ አቆይቶ የልጅ ልጅ ነው የነንም ስራ የሰራው እና በጣም አመሰግናለሁ። እኛ የደረስንበት ድረስ ከዛም በላይ ይስጣቸው። አሜን አሜን አሜን። አቶ ለማና ዶክተር ገነት እንግዲህ ለማህበሩ እንትን የድንኳን አበርክተዋል። ስለዚህ እዚህ ዝግጅትም ስላለ ወደዛ እንሂድና ትንሽ ቆይታና እሺ። እድሩ ምን ያህል አባላት አሉ? 500 ነው። 5 መሰንበት ጥሩ ነው። እዚህ ደረጃ ደረሰ። መሰንበት ደጉ ሰፈራችሁን እንዴት ሸንኮር ጥሩ ነው። ይረዳዳል። ደሃ ለደሃ ጥሩ ነው። አለውን ተካፍሎ የሚበላ ነው። ለሰርጋችንም አለማላየ እሺ አብዬ ሰበራ እዚህ ጋር ነው። ያሳደገኝን ህዝብ እኔ ውለታውን መመለስ አለብኝ በሚል የተነሳሳበት ነገር የሐረር ህዝብ ምን አይነት ደግነት፣ እንግዳ አክባሪነት፣ ጨዋነት፣ ብሔር የማይገድበው ሃይማኖት የማይገድበው ህዝብ መሆኑን በአደባባይ የመሰከሩልን ስለሆነ እድራችንም ውስጥ የብሔር ስብጥር ያለበት የሃይማኖት ስብጥር ያለበት ለ70 ዓመት አብረን ተዋደን ሙስሊሙ ቤት ሰርተን ክርስቲያኑ ቤት ሰርተን የኖርንበት እድር በመሆኑ አንጋፋ መሆኑ ዛሬ በዚህ መልኩ አባቶቻችን የሰሩትን ልጆቻቸው በዚህ ምስክርነት ሲሰጡ ማየት ምን አይነት ደስታ እንደሆነ እድርተኞች ደስ ሊላችሁ ይገባል። አቶ ለማና ገነት ፋውንዴሽንን በዚህ በ560 አባላት እድር ስም እኔ ከልቤ በጣም አመሰግናለሁ። ሸበር እሺ፣ በጣም ደስ ብሎኛል እዚህ በመገኘቴ። የአቶ ለማና ዶክተር ገነት ይህንን የመሰለ ነገር ለማህበረሰቡ ማበርከታቸው እና ይህንን ነገር ሰማ እዚህ መጥቼ ይህን ነገር መካፈል አለብኝ ብዬ አሰብኩኝ። ስለዚህ መጥቻለሁ። በጣም ደስ ብሎኛል።